ቤት ወላጆች ሰላም ሆነች። ቆይ አንተ ምንድነው 10 ጊዜ ልክ እንደዋቀጂ 40 ጊዜ የሚያመላልስ? ቤቲ ግን ሰው ሰላም ሲሆን ደስ አይልሽም አይደል? አንተ ራስህ የጠየቁን ጥያቄ ቀጥታ እንደመመለስ ለምን ነገር ትፈልጋለህ? ባክቷት ሳሚ ቁጭ በልና አረፍታት። ችግር አለብሽ። ቸኩላለኝ እና ከቸኮልኩ ምን ልትሰራ መጣ? ኩኩል ወስዳት። ምን? ኩኩል ወስዳት ማለት አንቺ ኩኩ ልጅቷ እኮ ከጠገበሽ ቆይታለሽ። ለፊ ቢልሽ ነው። ዝጊ አንቺ ደግሞ ዝም ብለሽ አለፍልፊብኝ። ለራሴ አሞኛል። አናገባኝ። ኩኩ አንቺ ኩኩ ኩኩ አቤት። ሰሚያሽ ኩኩ ኮተሽን ሰብስበሽ ዛሬ ነው ከዚህ ቤት ውጪ። እንዴ አንዬ ቆይ ልታባርሪ ነው እንዴ? ኧረ አንዬ ተይ ግን ተናገርኩ ኩኩ። ልብስሽን ሰብስቢና ከዚህ ቤት ውጪልኝ። ወሬ መስማት አልፈልግም። አንቺ ቆይ ለምንድን ነው ማሰሚ? ውጪ ከተባልሽ ውጪ። አንፈልግሽም። ያንቺ ነገር በቃ ወጥቶልናል። እንዴ አንዬ ቆይ እኔ ምን አረኩኝ? አንዬ ተይ ግን አንዬ ተይ። እኔ ምን አረኩኝ? እሺ ቆይ ሴትዮ ምንድነው የምትጨቃጨቂው? ይሄ እኮ ምን መጨቃጨቅ አያስፈልግም። አንፈልግሽም ከተባልሽ አንፈልግሽም። ልብስሽን ይዘሽልን እንደውም ባንሶላ ጠቅለል አድርገሽ ውጪ። አንፈልግሽም። አንዬ ግን እርግጠኛ ነሽ አይደለ? ያሳለፍነውን ነገር ረሳሽው ማለት ነው? የረሳሽውማ አንቺ ነሽ። ጭራሽ ብለሽ ባሌ ላይ ስትንጠለጠይ ትንሽ አታፍሪ? አንዬ እሱ እኮ ባልሽ አይደለም። ደግሞ ቆይ እኔ ማፍቀር አልችልም? ሰራተኛ ስለሆንኩ ነው አይደለም ማፍቀርም አልችለው ነኝ? እሱ እኔን አይመለከተኝም። እባክሽ እዚህ አታለቃቅሽብኝ። ልብስሽን ሰብስበሽ ውጪልኝ አልኩኝ ከቤቴ በቃ። አንዬ ግን እርግጠኛ ነሽ አይደለ? ታያለሽ እኔ ከዚህ ቤት ከወጣሁኝ ተመልሼ አልመለስም። ደግሞ ታውቂያለሽ እዚህ ቤት የመጣሁት አንቺን ተከትዬ እንደሆነ። ሴትዮ እናቱ እኛ ጊዜ የለንም። ውጪ ከተባልሽ ለምን አትውጪም? ለምንድን ነው እንደዚህ የምትጨቃጨቂኝ? አንቺን ብሎ ተፎካካሪ ሂጂ እባክሽ። አንፈልግሽም። ምን ትመስላለች? እሺ በቃ ውጪ። ሀንዬ ደግ ነው ያደረግሽው። የት አባቷ እንኳን ማስወጣሻት። አንቺ ልጅ አፍሽን ዝጊ። ቀጣ አንቺ ነሽ። ዝም ብለሽ እዚህ አትወራጭብኝ ለፍላፊ። እና በሳሚ መጣ ድሮስ ልትቀር እንዴ? ፈጣሪ አንተ በመታቆኒ ሳባኔ በድልኳን ነገር የለም። ፍቅር ታጋሽ አይደል? እባክህ የምታገስበትን ልቦና አስጠኝ። የሳባን ወረቀት እጇ ላይ ላስገባላት ቃል እገባለሁ። ከዛ በኋላ ግን አይኗን እንኳን ማየት አልፈልግም። ሳቢ ናፍቀሽኛል አልናፍቅሽም ወይ? መራራቁ ቀርቶ አንገናኝም ወይ? ፍቅርዬ ፍቅር አይከብድሽም ወይ? ፍቅርዬ ፍቅር አይከብድሽም ወይ? አማላጅ ማን ይሁን ማን ልላክብሽ? ጭንቀቴ ቢገባሽ ቢራራልኝ ልብሽ። ከአንቺም ቀረ ነገር ከእኔም ቀረ ነገር ሚስጥር መደባበቅ ያለ መነጋገር
የኔን ማናፍቆት ያለኔ ማናውቆት ማውራት ምንም አይበጀው ሆዲፍቸው 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 ወይኔ ሀና፣ ቆይ ለሳሚ ብላ እኔን አነቀችኝ ማለት ነው? ግን እኮ ከሳሚ በፊት የምታውቀው እኔን ነበረ። አይ ሀና፣ ለሳሚ ብላ እኮ ልትገለኝ ነበረ። እኔ ጋር እኮ ብዙ ችግሮችን፣ ደስታዎችን አብረን አሳልፈናል። ደግሞ ከሳሚ በፊት እኮ ቀድማ የምታውቀው እኔን ነው። እንዴ ሀና፣ እኔ አላምንም ሀና። አየህ ሳሚ፣ እኔ እዚህ ቤት ስንት ችግሮችን ይዤ እንደኖርኩኝ ብታይ ታዝንልኝ ነበር። ችግር የለም እሺ። ሀና ግን ልጅቷን የምር ልታባሪያት ነው? በሳሚ መታ አይደለም ከዚህ ቤት ለህይወቷን ብትፈራ ነው የሚሻላት። ይሄ ደግሞ አንዳንዳችሁንም ይመለከታል። ምንድነው አንቺ ደግሞ ሳሚ ሳሚ ያልሽ? ይኸውልሽ አንቺ እኮ ሳሚን የምታውቂው አንድ ቀን ነው። እኔ ግን ማውቀው በጣም ብዙ ቀን። አብረን ተምረናል፣ አብረን በጣም ብዙ ነገሮችን አድርገናል። አሁን ደግሞ የልጅ አባት ነው። ብታይ እሱም እንደዛ እያለ ነው የሚያወራው የልጅሽ አባት እንደሆነ። አዎ። ቆይ እስከ መቼ ነው ራስሽ እንደዚህ እያልሽ የምታታዪው? ይሄ እኮ ምንም ማታለል አይደለም፣ ትክክለኛ የሆነ ነገር ነው። እንዴ ይሁንልሽ። ግን ዝም ብለሽ ራስሽ እንደዚህ ከምታታይ የልጅሽን አባት ብትፈልጊ ነው የሚሻልሽ። ሳሚ ምንም ቢሆን የኔ ነው። እሱን ደግሞ በየተራ ሳምናችኋለሁ። አንቺም ሆንሽ ኩኩም ሆነች ሰባም ሆነች ታምኑበታላችሁ። ወይ ጭራሽ ኩኩንም ከሳሚ ጋር አንድ ላይ ያሰብሻት? እኔ ብሆን ግን እማፈቅረውን ሰው ከማንም ከምናምንቴ ከተራ ሰው ጋር አላስበውም። ገባሽ? ሳሚ የኔ ብቻ ነው፣ የኔ ብቻ፣ ያውም የልጄ አባት። ልጄ ሲወለድ ደግሞ አንድ ላይ እንኖራለን። እሱ ነው ወቂው። አዎ እሱን አብረን የምናየው ይሆናል። በጣም በይ አሁን ምንም መለቀቀስ አያስፈልግም። መጀመሪያ ነበር እዛ ፍቅር እያልሽ ከሀና ጋር ከምትፎካከሪ እዛው ገብተሽ አቅምሽን አውቀሽ ሮሽን እያንተከተክሽ ብትኖር የሚሻልሽ። እሺ አመሰግናለሁ ሀና። አሁን ግን መሄድ እችላለሁ? ኧረ እባክሽ በይ ልትሄጂ። ፌስታሊስ ሳይፈተሽማ ከዚህ ቤት ንቅንቅ የለም። ምክንያቱም እዚህ ቤት የሚገቡ ሰራተኞቹ እንደሆነ እንግዲህ እቃ እያፈሱ መሄድ ነው ስራቸው። አሁን ጩ። እሺ ቤቲ፣ ይሄ ካንቺ የሚጠበቅ ነገር ስለሆነ ምንም አይደንቀኝም። ነው አይፈትሽ። አንቺ አርፈሽ ተቀመጪ ወደዛ። በምን አለቀስኩ እንዳትዪ ዛሬ ቀን። እሺ እንግዲህ ውሰጁ፣ ተዝራፈንም ብቻ ከዚህ ቤት ውልቅ ብለሽ ውጪ ለሳሚ መጥተሽ። እሺ ሀንዬ፣ ግን እርግጠኛ ነሽ አይደለ በውሳኔሽ? ምን ነው ሀና፣ አዝነሽናት ብቻ እንዳሉ? ለምን አላዝንም? እኔና ኩኩ በጣም ብዙ ነገር ነው አብረን ያሳለፍነው። እንደ እህቴ ነበር መወዳት። እሷ ግን ያን ነገር ሁሉ ረስታ አሁን አይኔ እንዳያሽ ውጪ ከዚህ ቤት። ኩኩ ግን በሳሚ ስትመጣብሽ ከዚህ ቤት አስወጣሻት። ምክንያቱም ልጁ ሳሚ ነዋ። እንዴት ሽክ እንደሚያደርግ ብታውቂ። አስቢው እስኪ አሁን የእህትማማቾቹን ባል ቀማች ሰራተኛቸው ቢባል አስበሽዋል? ኧረ ስማችን ጠፋ። ጉድ ሰጁ ውጪ። እሺ ስማችን ጥሩ አይደለም። ስማችን ተበላሽ፣ ተበከለ። የዚህ ሰፈር ሴቶች እንደሆነ ታውቂያለሽ። አንቺ ሴትዮ ዛሬ ቀን ለምንድን ነው አፍሽ ማዘጊው? እሺ አመሰግናለሁ።
አይ እንዴ ኩኩ ሳሚ እንዴት ሳሚ ምን ሆነሽ ኩኩ ሳሚ ምን ሆነሽ ቆይ ታረጋ ፌስታል እንደወሬ ልትሄጂ ነው ሳሚ ኩኩ ታረጋ ቆይ ምን ሆነሽ ነው ሳሚ ባንተ ምክንያት እኮ ከቤት ተባረርኩ ባንተ ምክንያት ሳሚ ምን ማለት ነው ደግሞ ሳሚ ጉዱን ኩለ አንቺ ማትረቢ ገረድ ነሽ ብሎ ከቤት አባረሩ ኩኩ ሁለተኛ ገረድ የሚለውን ቃል አትጠቀሚ ስንቴ ነው የምነግርሽ ሳሚ እኔ እኮ አይደለም ያልኩት እነሱ ራሳቸው ናቸው ማን ነው እንደዛ ያልሽሽ ሳሚ አሃና ከዚህ ቤት አባረረችኝ በጣም ነዘንኩባት ሳሚ እሺ በቃ ተረጋጊ በቃ ተረጋጊ ሳሚ ልብኝ ሰብረውታል እሺ ግዴለሽም አሁን እንግባና እኔ ላስታርቅሽ አይ ሳሚ እኔ እዛ ቤት ተመልሼ አልገባም ጎዳና ባድር ነው የሚሻለኝ እሺ ኩኩ ይኸውልሽ ተረጋጊና እንዴ ስሜቴ ሆኖ ሊሆን ይችላል ይጣላችሁት እንግባና እኔ ላስታርቅሽ አይ ሳሚ ባይሆን ግን ባይሆን አንተ ቤት ውሰደኝ ምን ኩኩ እንደዛማ አይሆን ግዴለሽም እንግባና እኔ ላስታርቃችሁ እመኝ ይሻላል ሳሚ እሺ እኔ እንጃ አቤል ምን ማድረግ እንዳለብኝ ግራ ነው የገባኝ ቆይ ለምን እድል ሰተነው ለማለት የፈለገውን ነገር አናይም እኔ እንጃ አቤል እኔ እዛ ልጅ አይኑን እንኳን ማየት አልፈልግም በጣም ነው ያስጠላኝ አው ግን በእንደዚህ አይነት ሁኔታ ውስጥ እኮ መከተል አንችልም ሳቢ እድል ሰተነው ልናየው ይገባል ከዛ ተነስተን ምን ማድረግ እንዳለብን እንወስናለን አሁን ምን ሊያደርግ እንደሚችል ማሰብ ራሱ ይከብደኛል ምናልባት እኮ ሊያስገድለንም ይችላል ለሱ እንኳን አታስቢ ሳቢ እንደዚህ አይነት ድፍረት ያለው ልጅ እንዳልሆነ አውቃለሁ አይ አቤል ከኔ በላይ ሰው ታምናለህ ልበል አርቲስት አይደለው አርቲስቶች ደግሞ ደም ነፍሳችን የመራችንን ነው የምንከተለው ሌላው ተርፈ ነው ሳቢ ደም ነፍስ ወደ ሞት ብትመራስ ሞቴን በጸጋ እቀበላለሁ ደም ነፍሴ መርታኛለሽ ማለት ነው ደም ነፍሴ መርታኛለሽ ማለት ደግሞ እዚህ ምድር ላይ ያለኝን ጉዞ ጨርሻለሁ ማለት ነው ጭንቀት ፈላስፋ ያደርጋል እንዴ ተፈላስፍኩብሽ በጣም እንጂ ለምንድን ነው እንደዚህ የምታይኝ ለምን ሊሆን ይችላል እንዴ ዝም ብዬ ነው ልጅቷን ግን ምን አድርጊ ነው የምትሏት ወገን ዘመድ የላትም ብላችሁ ነው አይደል እዚህ የምትሆኑበት ሰውዬ ብለህ ደግሞ ቤታችንን ማዘዝ ፈለግ አትስጊ ባልሽ አንቺን አናገርሽ ና ደብድበኝ እንጂ ና ደብድበኝ ይሄ እኮ መብታችን ነው ሳሚ እኔ እዚህ ቤት መቆየት አልፈልግም ቅድም እንዴት አድርገው እንዳባረሩኝ አንተ ስላላየ ነው ወይ ደግሞ አንተ ቤት ወሰደኝ ምን የመጣሽ ተኝ ቤታችን ሰፊ ነው አለ ሰውዬው ለካ ልጅቷ ስትናደድ ወጣለሁ የምትለው ሳሚ ቤት ለመግባት ነው አይደለም ለነገሩ በጣም ጥሩ ታስቢያለሽ ጎበዝ አንቺ ዝም በይ ሀና ይሄን ነገር ማስተካከላችሁ ልጅቷ ታሳዝንሽ ሳሚ አንተ እኮ አልገባህም ምን እየሰራች እዚህ ቤት ምን እየሰራች እንደሆነ አንተ አታውቅም በቃ የፈለገ በደል ትፈድል መቼም ይቅርታ ማያስደርግ ነገር አልሰራችም አይደል ልጅቷ በቃ እኔ በቅቶኛል እሷ ነገር ኩኩን ሁለተኛ እዚህ ቤት ማየት አልፈልግም በቃ አረ ነው ጥሩ ኩኩይ ስራ እስክታገኝ እኔ ጋር ትቆያለሽ ምን አረ እንዴ ችግር የለውም በቃ እኔ አስታርቋቸዋለሁ ችግር የለውም ኩኩ ደግሞ አንቺ በቃ ተመለሽ ወደ ስራሽ መመለስ ትችያለሽ ችግር የለም ኩኩዬ መመለስ ነው የምፈልጊው እኔ ይቅርታ አድርጌልሻለሁ ተመለሽ በቃ አይ ሳሚዬ ቅድም እንዴት ለሁለት እንደደበደቡኝ አንተ አላየህም እኔ እዚህ ቤት ነገር በቃ በቅቶኛል ኩኩ በቃ ውሸት ጀመርሽ ማለት ነው
ተመለሽ አልኩሽ። አርፈሽ ተመለሽ በቃ። አዎ እኔም ይቅርታ አድርጌልሻለሁ። መመለስ ትችያለሽ። ሳሚዬ እኔ ፈርቻለሁ፣ ይቅርብኝ። እኔ እዚህ ቤት መቆየት አልፈልግም። አንተ ጋር ልሁን እንዴ? ኮኮ ምንድነው? አበድሽ እንዴ? ምን አለበት ለዚህ ድፍረትሽ እንኳን ገደብ ብታበጅለት። ምን ናት ፈጣጣ ልጅቷ። አንተ ምን ታርግሽ? ሲጀመር አንቺ ነሽ እየሰደብሽ እንደዚህ አይነት ነገር ውስጥ የከተትሻት። ሳሚ አንተ ሂድ በቃ፣ ችግር የለውም። ምን ያስተካክለዋለሁ ሁሉንም። አንተ ብዙ ስራ አለብህ፣ ብዙ የሚያስጨንቅ ነገር አለብህ። ሂድ በቃ፣ እኔ ያስተካክለዋለሁ እኮ። እሺ መጀመሪያ ተስማማ። ሳሚ እባክህ ጥለኸኝ አትሂድ። እኔ ካንተ ጋር ልሂድ። እኔ እዚህ ቤት እፈራለሁ። ሳሚ ኩኩ በቃ እኔ ያስቀየምኩሽ። ይቅርታ አድርጌልሻለሁ። ይቅርታ በቃ ነኝ፣ ተመለሽ። ይሄ ኩኩ በቃ ተስማማችሁ አይደል? ተታረቂና እዚህ ብትሆኚ ነው የሚሻልሽ። ከዛ ደግሞ ቃል የገባሁልሽን ነገር ስመለስ አድርግልሻለሁ። እሺ ስጋ እንኳን ባልጋብዝሽ ኬክ እንኳን አትሊስት ጋብዝሻለሁ። የእውነት ሳሚዬ? አዎ ኩኩዬ፣ አንድ መሄድበት ቦታ አለ። እዛ ደርሼ እንዳወጣ አብረን እንሄዳለን እንጂ። እሺ ሳሚ አመሰግናለሁ። ሳሚዬ እኛንም ይዘን ትሄድና ትጋብዝናለህ። መቼስ አይደል? አይ ይሄ ኩኩዬ ግብዣ ብቻ ነው። በለማንኛውም አሁን ግቢና ፊትሽን ተጣጣቢ። እሺ ከዛው ልስጥሽ። እሺ በቃ እመጣለሁ። እንዴት ነው የሚያደርጋት? እባካችሁ ምን ነው የሚሰራሽን አሳጣሽ? ገና ለገና አንድ ኬክ ተጋበዝኩ ብለሽ ነው እንዴ? አንድ ኬክ መጋበዝ ደግሞ እንደዚህ ያሳብዳል? ፋራ ኬክ አይብላሉ። ኧረ እባክሽ ምን ሆነ ሳሚ? ችግር አለ እንዴ? የተፈጠረ ነገር አለ? አላውቅም አና ልቤ በጣም እያመመኝ ነው። በሳባ ተስፋ ልቆርጥ መሰለኝ። አይ ሳሚ፣ ማይጠቅምህን ነገር መተው እኮ ተስፋ መቁረጥ አይደለም፣ ድካምህን እየቀነስክ ነው እንጂ ነው ብለሽ? አዎ ሳሚ፣ አንተ ደስተኛ እንድትሆን ብቻ ነው የምፈልገው። ምንም ያህል እንኳን ብውድ ደስታን ትተህ ጋር እንድትመጣ አልፈልግም። ስለተረዳሽኝ በጣም ደስ ብሎኛል። አይ ሳሚ፣ እኔ እኮ እንዳልጎዳ ብዬ ነው ልቤን ያደነደንኩት እንጂ ሰው ማልረዳ ሰው ሆኜ አይደለም። አመሰግናለሁ በጣም። እንዴ እቺ ተረገመች ጭራሽ አቀፈችው። አቀፋት እኮ ድንጋይ ነው ማስበላሽ። ቆይ ጠብቂ፣ አንድ ነገር ላደርግ አስቤ ነበር። ምን? አንቺና ሳባ ፊት ለፊት ተገናኝታችሁ ነገራችሁን ለምን በሰላም ለመፍታት አትሞክሩ? አይ ሳሚ፣ አንተ እኮ በጣም ብዙ ማይገቡ ነገሮች አሉ። ሳባ አንተ እንደምታስባት ምስኪንና የዋህ ልጅ አይደለችም። በጣም ውስብስብ ናት። የፈለገችውን ዶክመንት እኮ አታለች። ባዶ ወረቀት ደግሞ አሸክመሽ ላክሽኝ አንቺ እንጂ ሳባ አይደለችም። ምክንያቱም ሳባ እንደምትከዳኝ ስለማቅ በቃ ራሴን መከላከል ነበረብኝ። ስለዚህ ቀድሜ ያደረኩት። እና ወረቀቱ እጅሽ ላይ አለ? አዎ እዚሁ እኛ ቤት መኝታ ቤት ነው ያሉት። የምርሽን ነው? እና ታዲያ ባለፈው የመጡ ጊዜ ወረቀቱ እንዴት ላይ ያጡቻሉ? ሳባ ችኩል እንጂ ብልህ ልጅ አይደለችም። የደበኩበትን ቦታ በጭራሽ ሊደርስበት አልችልም። ይሄኔ ቤቲ ብትሆን አግኝታው ነበር። ለማንኛውም ግን አንድ የመጨረሻ እድል ስጭኝና መሞከር እፈልጋለሁ። ኦዴ የለ ሳሚ፣ አንተ እንዴት እምቢ ልልህ እችላለሁ? ለማንኛውም አሳውቅሻለሁ። ሳሚ እወዳለሁ። ይሄንን ቁማርማ ራሴን መጫወት ያለብኝ። በምንም ታምር እኔን ከዚህ ጨዋታ ውስጥ እንዲያስወጡኝ አልፈቅድላቸው። አዎ የራሴን ሂሳብ ራሴ ሰርቼ ከጨዋታ ውስጥ አንደኛው ሆኜ ነው የምወጣው። አዎ እንደዛ ነው። ይሄ ሳሚ ደግሞ አስታራቂ ይሆናል ብሎ ከመጣ እንዳለ ጉዴ ነው ዝርግፍ የሚለው ማለት ነው። ስለዚህ በምንም ተአምር ሀናና ሳባ መስማማት የለባቸው። እነሱ እንዲገናኙ ደግሞ እድል መፍጠር የለብኝም። አዎ እንደዛ ተፈጠረ ማለት ደግሞ በራሴ እጅ ችግር ውስጥ ገባኝ ማለት ነው። በቃ ስለዚህ በምንም ታምር እንዲገናኙ መፍቀድ የለብኝም። አዎ እንደዛ ነው ማድረግ ያለብኝ።
እህቴ እንዴት ነሽ? ምን ፈልገሽ ነው? ናፈቅሽኝ እኮ እህቴ። ያው ምንም ያህል እኮ መጥፎ ቢሆንም ያላንቺ ኑሮ ከብዶኛል። አይ ቤቲ፣ አሁንም እንደ ድሮ በቃላቶችሽ ልታታልኝ ነው? ያ ዘመን እኮ አልፎበታል እህቴ። በቃ ሁልጊዜ እኔ የምልሽን ነገር አታምኚኝም አይደል? ሁልጊዜ ላንቺ ክፉ ነኝ አይደለም? አሁንም በአንቺ ድራማ የምትታለለዋን ሳባን የምታስቢያት? እሷ ሳባ አሁን የለችም። እዛው ጎዳና ላይ እንደ ጥላት አስገድዳችሁኛል። እባክሽ እህቴ እንደዚህ አትበይኝ። አውቃለሁ በድዬሻለሁ እኮ፣ ግን በቃ ያንን በደል ልክስሽ ነው የደወልኩልሽ። ከአንቺ ምንም አይነት ካሳ አልፈልግም። ቆይ አንድ ጊዜ ስሚኝ። ይኸውልሽ ሳሚና ሀና ሲማከሩ ሰምቻለሁ። ይኸውልሽ ምን መሰለሽ፣ ወረቀቱን ያስቀመጠችው መኝቷ ክፍሏ ነው እና ደግሞ እኔ አስታራቂ መስዬ እገባለሁ ብሏል። አረ እና አንቺ መረጃ ልነግሪ ለምን ፈለግሽ ነው? ወይስ አንቺም የድራማው አንድ አካል ነሽ? አይደለም ሳባ፣ ይኸውልሽ ያውሻ ሳሚ እኔን ረግጦ ከሀና ጋር ፍቅር ጀምሯል እና ደግሞ እሷ ደግሞ የምትፈልገው ቤቱና ንብረቱን ሽጣ ከሱ ጋር አሽሽ ገዳሚ ማለት ነው የምትፈልገው። ያው ታውቂያለሽ እኔ እዚህ ውርስ ውስጥ ምንም አይነት መብት እንደሌለኝ እና ደግሞ ሀና ያንቺን ያህል እንኳን አታዝንልኝም። ስለዚህ በቃ ቤቱ ያንቺ እጅ ውስጥ እንዲገባ ነው የምፈልገው። አረ ነው እንዴ? አው እንደዛ ብሎ ሲማከሩ ሰምቻለሁ። ያው አንቺ ደግሞ ይሄንን ሰምተሽ ቀድመሽ የምትወስጂውን እርምጃ እንድትወስጂ ብዬ ነው። እንግዲህ ነግሬሻለሁ፣ ውሳኔው ደግሞ ያንቺ ነው። አንቺ ደደብ ሳባ፣ ይኸውልሽ በደንብ አቅሻለሁ ይሄንን መረጃ እንደምትጠቀሚበት። ይኸውልሽ ለዚህ መረጃ ደግሞ እኔ ማመስገን አለብሽ እንጂ ሀና በጥርሷ ነው ቦጫጭራ መገልሽ። ድንጋያስ ምንድን ነው የምትልሽ? ወረቀቱ የት እንዳለ ነው የነገረችኝ። እና ምንሻት? በፍጹም ልታሸኝ አትችልም። እሷና ሀና በፍጹም ሊስማሙ አይችሉም። እርግጠኛ ነሽ? ልታታልልሽ ቢሆንስ? በፍጹም ቤቲ ይህንን አጋጣሚ ተጠቅማ ሀናን መጉዳት ስለምትፈልግ በፍጹም ልታሸኝ አትችልም። እና እንዴት አድርገን እናውጣው? ምን ችግር አለው? እንሄዳለና። እርግጠኛ ነሽ? የጀመርነው እኮ ከሞትኩበት ጦርነት ነው። የሚያስፈራኝና የሚያስቆመኝ ነገር ያለ ይመስላል? እሺ አሁን የት ነው የምትሄጂው? መሄድ አለብኝ። ማድረግ ያሉብኝ ነገሮች አሉ። ከዚህ ነገር ደግሞ ማንም ሊያስቆመኝ አይችልም። አብረሽ ሊዳ ነኝ። እሺ እማ ቆይ ለምን ደግሞ አትረጂኝ እንዴ? እሺ ለምን እንደምትቆጭኝ አሁን? ቆይ አንቺ ፍቅር ይዞሽ አያውቅም? በቃ እሺ ያለው ነገር አሳውቅሻለሁ። እሺ ቻው ደህና ዋይ። ምን ሆነሽ ነው ደግሞ? ምን አገባሽ? አንቺ ደግሞ ሰው ሲያዝንልሽ አትወጪ። እሺ እዛ ጭቅጭቅ ነው። ቤት ዋላችሁ? ሰላም ሆናችሁ? ቆይ አንተ ምንድነው 10 ጊዜ ልክ እንደዋቀጂ 40 ጊዜ የሚያመላልስ? ቤቲ ግን ሰው ሰላም ሲሆን ደስ አይልሽም አይደል? አንተ ራስህ የጠየቁን ጥያቄ ቀጥታ እንደመመለስ ለምን ነገር ትፈልገኛለህ? ባክቷት እሷን ሳሚ ቁጭ በልና አረፍት አድርግ። ችግር አለብሽ? ቸኩላለኝ። እና ከቸኮልኩ ምን ልትሰራ መጣ? ኩኩል ወስዳት። ምን? ኩኩል ወስዳት ማለት? አዎ ለኩኩ እንደማዝናናት ቃል ገብቼላታለሁ። ይዣለሁ ነው የመጣሁት። ምን ነው? ወይኔ ምጥ የመጣው ወይኔ ቤቲ ምንድነው? ቆይ አንተ አላሳዝንም እንዴ? ዝም ብለህ ነው እንዴ የምትናገረው? ወይኔ ጉዴ! አሁን እሺ ምጤ ቢመጣስ? ቤቲ ምጤ መጣ መሰለኝ። ወይኔ ጉዴ! ምንድነው የሚሻለኝ? ወይኔ ጉዴ! ቆይ ሳሚ ምንድነው ያልከው? ኩኩል ጋብዛት ነው ስትልኝ ሰማክ እንዴ? አዎ ምን ነው? አሁን እኔንም ውሰደኝ። እኔም እኮ እርጉዝ ነኝ፣ ያምረኛል። በዛ ላይ ደግሞ እኮ ልጁም ያንተ ነው ታውቃለህ። አይ ቤቲ ቀልሽ መቼም አይጠገምም እኮ። እውነቷን እኮ ነው ሳሚዬ፣ እውነቷን ነው። ለምን አብረን እንዝናናም አንድ ላይ? አዎ ውሰደን በቃ። አይ እኔ ቃል የገባሁት ለኩኩ ነው። ሲቀጥል ደግሞ እሷን ብቻ ነው ይዤ የምሄድ የምፈልገው። ኩኩ ሳሚ ቆይ ለምን አብረን አንሄድም? አብረን እንሂድ። ኧረ እኔ ጨነቀኝ። ምጤ ሊመጣ ነው መሰለኝ። ወይኔ ጉዴ! አይዞሽ አታስቢ፣ ዛሬ አይመጣም። ኩኩ ኧረ ጨነቀኝ ወገን። ምንድነው? አይኔ ነው ወይስ ጆሬ ነው? ኩኩን ይዘህ ልታዝናናት ነው እንዴ? ወይኔ ጉዴ! ቀልድ ነው በለኝ፣ ቀልድ ነው። ቀልድ አይደለም ቤቲ።
ኩኩ ቆይ ሳሚ፣ እኔ ምግብ ልስራና እዚህ ሁላችንም አብረን እንበላለን። አትሂዱ። እንደ ኩኩ አይነት ሰው እንክብካቤ ያስፈልጋታል። ለዛም ነው ሰሞኑን ሆድ እየባሳት ያለው። እስኪ ደግሞ ትንሽ ወጥቼ ከተማውን ላሳያት። ዞር ዞር ላድርግ። ከተማ ደግሞ ምን ያደርግላታል? አቤት ሳሚ፣ ከጨርሽ መሄድ እንችላለን? አዎ ጨርሻለሁ፣ መሄድ እንችላለን። ጥሩ። ለማንኛውም ደግሞ ስትወጡ ፌስታል መግዛት እንዳትረሱ እሺ? ምክንያቱም እሱ አሁን ታክሲ አልለመደችም፣ ባስ አልለመደችም። ደግሞ እንዳታበላሽ እዛ ገብታችሁ። ችግር የለውም ሳሚ። ቆይ በሉ ቻው። ቤት ውስጥ ሽሯለሽ። እሱን አሙቃችሁ ስትመለሽ ትጠጪዋለሽ። እሺ? ወይኔ ቤቲ፣ ይኸውልሽ አሁን ሄደ ምን እንደሚያደርጉ መከተል ያለብን። ይቺ ልጅ አስደግማበታለች እንጂ በጤና አይደለም እንደዚህ ሆኖ። በቃ ልብስ ይቺ ቶሎ በይ። ደግሞ አልጋ ቤት ነው ይዘው የምትሄደው። ታያለሽ ደግሞ አልጋ ቤት? ያ የምን አልጋ ቤት? ለምን አልጋ ቤት ነው የምታወሪው አንቺ? አንቺ ደግሞ አልጋ ቤት አልኩሽ። ታይሩኩ እንሂድ